የቆየ ሰው በቃ አንድ ቤት ያደገ እንደዚህ ነው የምናወራ ያኔ እኔ ብዙ በዛን ሰዓት በጣም ብዙ ወንድ ይፈራል ነበር እንደውም አይኑ ውስጥ አይቼ ወንድ አያወራም ነበር እና በዛን ቀን ደግሞ ከየት እንደመጣ አላውቅም ፍጥጥ ብዬ አወራሁት እሷም እንደዚህ ሆነ በቃ ጥርሱን ይቅሳት ነው እሷ ሳይወራ እኔ ጥርስ ብቻ ነው የሚያየው ዝም ብዬ ፍጥጥ ብዬ ማለት ነው ከዛ እሷም አወቀብኝ እና እንሄዳለን አለኝ ወደ ውትድርና ቤተሰብ እየላከኝ በጥሩት ሁኔታ በቤተሰብ ቤት ወጥቼ እየተማርኩኝ ያለውን ትምህርት ለማንም ባይናገር ቤት ገብቼ እሺ ብዬ ተጠብቃለኝ አልኩኝ ተጠብቃለኝ ከዚህ ዶክመንት ወስጄ እስከምመለስ ሂጂና ወስጂና ተመልሺ አለኝ ከዛ ይዋሻል ወይ እውነት ነው በቃ አላመንኩም ይዋሻኛል ቢያዋሻም ብዬ ባጃጅ ወስጄ ወደ ቤት ገብቼ ዶክመንት ወስጄ ወዳው ተመለስኩ ሲመለስ ሰዎቹ ከዚህ ሄዷል እሷ ብቻ ድንጋይ ላይ ተቀምጦ እየጠበቀኝ ነው ከዛ እየሰማል አቡዬ አው እናቴ በደንብ ይሰማል ድምጽ ዛሬ ምን ሆናል አይዞሽ እና እየጠበቀኝ ነው አለውና ከዛ ዶክመንት እንደብቄ ተመልሻለሁ ከዛ ሄድከኝ ወደ ቦታው ማለት ነው ስንት ብዙ እንትና አለ ብዙ ምንድነው ጫላል የሚባል ነገር አለ የአይን ኢሻራ ምናምን ሙሉ ሰውነት ስንት ኪሎ እንደሆነሽ ቁመቱ ስንት እንደሆነ ምናምን አለና በዛ ቦታ ሲደርስ እኔ ቃጭን ነኝ ቀጫጫ ነገር ነኝና ማለት ነው 50 አልሞልኩም ከ50 በላይ ነው የሚፈልጉና 50 ማሞላች አልኩምና ቀራውት ደነገጠ እሷ ደነገጠ ስል በቃ ድንግጥ ብሎ ደነገጠና ዞር ብሎ ተመልሶ እኔ የሆነ ነገር እናርጋለን አለኝ አቦስቶ የሚባል ሰፈር አለና አቦስቶ ሄደን ምሳም በልተን ተመልሰን ሁለተኛ ጊዜ እንደ አዲስ መጣሽ እንሞክራለን አለኝ እሺ ብዬ ተነሳሁት ከሷ ጋር በቃ ሄድኩኝና ልክ እንዳለው ሁለት በአይነት ማለት ነው ውሃ እየጠጣ ምሪንዳ እየጠጣ ሁለት በአይነት ቢያለኝ በቃ ይበላሉ መጀመሪያ ጊዜ ወንድ ጋር ተቀምጬ ሆቴል ገብቼ ማለት ነው ይበላሉ ቁጥ እንትን ብዬ ሰዎቹ እስከሚሳቁን ድረስ ማለት ነው ከዛ እየተጎራረሰን በልታን ጨረሰን ከዛ ከሰዓት በኋላ ተመለሰን ወደ ካምፕ ማለት ነው ከዛ ከሰዓት በኋላ ሲመለስ ልክ እንዳለው ለከርቦኝ ነው ኪሎ ቀነስኩኝና 53 ሆንኩኝ በልቼ ከተመለስኩ ማለት ነው ከዛ 53 ሆንኩኝ 3 ቀን ቤተሰብ የት እንዳለ አላውቅም ከዚህ ካምፕ ውስጥ ብዙ ሁሉም ነገር አለፍኩኝ ልክ ከሷጋ ከዛ ቆየሁት ከ3 ቀን በኋላ በቃ ከዚህ ግቢ ውስጥም ደግሞ ሰዎቹ አይፈራም ነበር እኔ በቃ አንፈራም ፍራቻ ምናምን አልገባንም የምትሉ ሰዎች እኔ ይገርብላችኋለሁ ታገሱ አቡ ከሰማች በኋላ ትደግማለች ትንሽ በደንብ የሚሰማ ሰው ነው የሚገባኝ እየፈራ ያወራ ነው ይፈራሉ ትንሽ እና ማለት ነው ከዛ እኔ ይገርብላችኋለሁ ሲልክ እሺ እኔ ቆንጆ እና ከዛ ምን አንኩ መሰለሽ መጨረሻ ላይ ግቢ ውስጥ ማለት ነው በቃ ልክ እንደው እኔ እሷ ጃኬት ነው የሚለብሰው እሷም ልክ እንደ ሄት ነው እንደዚህ በቃ እንትን ብሎ በቃ እና ልክ በአንድ ቤት ወንድምና እህት ነው የምንመሳሰሉ ከዛ አለቆቹ ከዚህ ውስጥ አሉ አለቆቹም በቃ ሌሎቹ ይከለክላሉ የኛ አይከለከሉም እንዴ የሆነ ሶስተኛ ቀን ላይ ትሄዳላችሁ ተብሎ ከዛ እንትና ነበርና ሆቴል ሄደን ትልቅ ሆቴል አለ ከዛ ከዚህ እሷ ሐለቃ አረጉ ለልጆች ጠብቀና ልጁ በጣም ቆንጆ ነው በጣም ታማኝ ነው አለቆቹ ራሱ በአንድ ታምነው ቁልፍ ሰጡ የእንትና የግቢ ቁልፍ ሰጡ እሷን ሐለቃ አርጎ በቃ አስቀመጡ ከዛ እኔ ማፍት አለኝ እንደፈለኩ ወጣለው ይመልሳሉ እሷ ስላለ ማለት ነው መጨረሻ ላይ ሶስተኛ ቀን ላይ ምን አለኝ እሷ እኔ ሲጀመር ከጓደኛዬ ጋር ተጣልቼ ነው ወደዚህ እንደዚህ ነገር ማፈለግ ወጣውትና ማገባት ይፈልጋለሁ አጋብሻለሁ በቃ ቁልፍ እጄ ስለሆነ ወስጄ ይጠፋሉ ወደ አክስቴ ወስጄ ይሄዳሉ አለኝ እኔ ሻልኩኝ እኔ አላማዬ
ከሷ መከተል እሷ ነው ፍላጎቴ እንጂ ጀግንነቴ አይደለም ወደዚህ እየወሰደኝ ያለው እና መጨረሻ ላይ እሺ አልኩኝ። ቤተሰቤ እስከ 4 ቀን 3 ቀን የት እንዳለ ማንም ሰው አላውቅም። ከዛ መጨረሻ ላይ እሺ ብዬ ማታ ወጣን ለሊት ላይ ማለት ነው። አጭር አድርጌ ታሪኩ ረጅም ስለሆነ አጭር አድርጌ ማውራት ፈልጌ ነው። እና ከዛ በጣም ብዙ የሚለቀሱ ልጆች አሉ፣ ቤተሰቡ የሚያስታውሱ ልጆች አሉ፣ አለ ፍላጎት መሄድ የሚፈልጉ በቃ ለኑሮ ተሰቃይቶ መሄድ የሚፈልጉ ሰዎች አሉ። በቃ እኔ ምን እንደቸገረኝ ከዚህ ውስጥ እንዳስገባ ራሱ አላውቅም። እና መጨረሻ ላይ ማታ ወስጄ ይጠፋለው እኔ ቁልፍ እጄ ስለሆነ ስላለኝ እሺ ብዬ እሷ አለቃ ስለሆነ እሷ ነው ጠባቂ ልጆቹ እንዳያጠፋ እሷ እየጠበቁ ስለሆነ ማታ ምን አደርገው እሷ አንድ ክፍል ብቻ አስቀሩታል ለብቻ ማለት ነው። እኔ ማቁ ነገር የለም ከሷ በኋላ ነው የሚከተሉ እንጂ የት እንደሚሄድ ምን እንደማረግ በቃ አላውቅም ነበር። አላማ በቃ ምንም እንትና ውስጥ ፕሮግራም የለኝም። እና እሺ ብሎ ማታ ልጆቹ ሲተኛ 12 ሰዓት ላይ ነይ እንውጣ አለኝ። ነይ እንውጣ ስል ከኋላ ወጣሁት። ከዛ ሲወጣ አንድ ክፍል ባዶ አስቀሩታል። ያኔ ሆቴሉ ልክ እንደ ትምህርት ቤት ነው። ያኔ እንዴት እንደ ዩኒቨርሲቲ ነው አለውት። ያኔ ማን እንደዚህ ፊት ለፊት ነው ከልጆች ጋር ነው የሚቀመጡ ግን ካሱ አስቀራው። ለካ ካሜራ አለ ሆቴሉ ውስጥ አለቆቹ ዝም ብሎ ቁጭ ብሎ በካሜራ እየተከታተሉ ነበርና ከዚህ ውስጥ ደግሞ ሰውዬ አለ አለቃ ዶክመንት እጄ የገባ ሰውዬ አለ። እሷ ደግሞ ቅናት ያዟል። ይሄ አለቃ ቅናቱ ይዟኛል። እሷም ከኔ አንቺ የዚህ ሰፈር ነሽ አይደል አውቅሻለሁ እኮ እኔ ዶክመንትሽ እጄ ነው አትሄጂም ከፈለኩኝ እያለኝ ያስፈራራኛል። ከዛ ለምንድነው ልጁን እንደዚህ ወደድሽ ምናምን ይለኛልና ከዛ ለካሷ ላይ ቅናት ይዟል አልፈልግም። ሌሎቹ ደግሞ ተዋት ይላሉ አለቆቹ ማለት ነው። ከዛ መጨረሻ ላይ ልክ እሷ ክፍል ከፍቶ ነግቢ ወደ ክፍል ስለኝ ምንድነው ብዬ እየደነገጥኩ ወደ ክፍል ሲገባ ከዛ ይሄኛ አለቃ ማለት ነው ዶክመንት እጅ አለውኛ አለቃ ኑ ብሎ 5000 ህዝብ ማለት ነው 5000 ህዝብ ተናግሮ ከክፍል ውጡና ልጆቹ ምን እንዳያረጉ እዩ አለ። ሰብስቦ መጡ። ከዛ ልጁም ደግሞ ልብስ እንደዚህ አዋልቆ ካሁን በኋላ አንቺ ሚስቴ ነሽ ወስጄ ወደ አክስትሽ ነው ምናምን እንደዚህ ሲል ልክ ልብስ ሳውልቅ ማለት ነው 500 ህዝብ እንዳለ በር ይላል። ከዛ እንዴት ተማሪ ልጆቹ ላይ ሲጮው ከትምህርት ቤት ስንወጣ እንዴት ነው መንገድ ላይ ሄ ምናምን ብለው እጅ መጨባጨም ነገር ያለ አለ አይደለ ዱሮ ትምህርት ቤት ውስጥ ስንኖር ልክ እንደዚህ ማለት ነው። ልጆቹ ስሜ እየጠሩ እሷን ስምና እኔ ስም እየጠሩ እጃቸውን እሷ ነው ይሄ አለቃ ነው እንደዚህ አርጉ አለ እኮ እና እጃቸው እየተጨብጨቡ ከዛ ጮብኝ። ምንም የተፈጠረ ነገር የለም ልብሳችሁን ልበሱና ውጡ አሉኝ። አሁንም በቃ ሸም ይባል ነገር ውስጥ የለኝም። እኔም ስለበቃ ስለወደድኩ መሰለኝ እሷም እንደዚህ ነው። መጨረሻ ላይ ካሷ እጅ ቁልፍ ወሰዱ። በግድ የኛ ወደ ወታደርና ካርታ ሁሉ ነገር ከዛ በዚህ ውስጥ እኔ ድኛለሁ። እሺ ሌላ ነገር ውስጥ ገብታለች ብላችሁ እንዳስቡ። ያኔ ያልተ ልብስ ያውልቃን እንጂ ልብስ እሷ ልብስ አውልቃል ከለኔ ግማሽ አውልቃል ግማሽ አለኝ እና መጨረሻ ላይ በቃ የለም ቁልፉ ከተወሰደ ማውጣት የለም። ኦርደሩ ሞልቶ ስለተጨረሰ ማውጣት የለምና በግድ ነው በቃ ምን ሄድ ግዴታ እጅ መንግስት እጅ ገብተናል። ከዛ ሄደን ውርሶ የሚባል እንትናለና ስልጠና ወደ ስልጠና ገባ። ወደ ስልጠና ስንገባ እና እሷ ሌላ ሬጂመንት እኔ ሌላ ሬጂመንት ሆንኩኝ እና ሬጂመንቱ በጣም የት ሀገር ነው? ድሬዳዋ ውርሶ መሰልጠኛ አለ። ኦኬ ለካ አለፉባቴ እና ከሻሸመኔ ተነስታ ወደ ማታሃር ስንገባ እንትናላ ማለት ነው እሷ ልክ ይዟል ልጇ
ሁርሶ ስንገባ በፊት ማለት ነው ድር ማታሃራ አደረን ማታሃራ ስናደር እሷ ከሆቴል ጠፍቶ ወጥቶ ማታሃራ ላይ ምን አደረጉ መሰለሽ ለሴቶች ሆቴልና ለወንዶች ሆቴል በጣም ሩቅ ቦታ አረጉ ከዛ እሷ ምን ይለኛል ጥፊ ይለኛል ጥፊ ከዚህ ጥፊ እኔ እጠፋለሁ አንቺ ሙጪ አለኝ እኔም እንዴት ሊወጣ ግቢ አችልም እኔ ማውጣት አችልም በዛን ሰዓት ስልጠና ምናምን የለም እሷ ደግሞ ወንድ ስለሆነ ወጥቶ እንኳን እሷ ወጥቶ እኔ እንዴት ሊወጣ ከዛ ምን አረገ የኛ የሴቶች ሆቴል ፊት ለፊት መጥቶ ቁጭ አለ ከዛ ቢምቢ እንትና ቢምቢ አለ ቢምቢ ታቃለሻ ቢምቢ አለ ያ እንትና ጊዜ ነውና ቢምቢ ባልቶ እስከ ጠዋት 9 ሰዓት ማለት ነው ፊቷን ቀይሯል ጠዋት ላይ ግን እሷ በዛን ሰዓት ጠፍቷል ወደው ከመታራ ውስጥ ማውጣፋት ይችላል ግን እኔ እየጠበቁ ጠዋት ማለት ነው ሌላ ሰው ነው የሚመስሉ ፊቷ ከዛ ግብ ሲከፈት ሴቶቹ ውጡ አሉ 9 ሰዓት ላይ ስንወጣ እሷ በር ፊት ለፊት ነው ቁጭ ብሏል ከዛ አንተ ምን ከዚህ ምን ታርጋለህ ያሉ እንትና አለቆቹ እየሳደቡ ወደ መኪና አስገቡ ሁላችሁን ተቀጠለ ሄደን ገባን ሁርሶን ስንገባ በቃ ሌላ ሬጂመንት ሆነ ስልጠናችን ተቀጠለ ከዛ ምገርም ነገር ማለት ነው እንደ ትላንትና ገብታን ዛሬ ጸጉሯን ወዳኑ ጸጉሯን ሚላጩ ለወንዶች ማለት ነው እና ጸጉሯን ልጦ ማለት ነው ሲወጣ እኔ ሌላ ሰው መሰልኩኝ አላወቁም ዱር መጀመሪያ ሳይቅ ጸጉሯ በጣም ያምራል ፍሪዝ ነበር ልክ እንደ ጸጉርሽ ነበር አሁን ያለሽ ጸጉር መሰላል ከዛ ሲወጣ ደግሞ ጸጉሯ ስለተላጠ ሌላ ሰው መሰለኝና 1 ሰዓት ሙሉ አላወኩም ፊት ለፊት ሆነ ማለት ነው ከዛ መጨረሻ ላይ ከዛም ደግሞ ተናገሯል ይሄ ልጅታና ይሄ ልጅ በጣም ተጠባበቁ እነሱ በጣም ይወዳሉ ተብሎ ስለሰጡ አለቆቹ በጣም ነው የኛን የሚጠበቁ ከዛ ውስጥ ማለት ነው እንደዚህ ነገር አይሰራም በስልጠና ቦታ እና መጨረሻ ላይ ቃስ ይያለን እንትና ይመጣል ምንድነው እረፍት ይመጣል በሳምንት አንዴ እንገናኛለን በስፖርት ቦታ ማለት ነው ኩዋስ ምንጫወት ቦታ ምናምን እንገናኛለን እና መጨረሻ አጭራጭር አድርጌ ይጨርሳሉ ነገሩ አልጨርስም ችግር የለም ኧረ አታሳጥሪ ምንም ችግር የለም ምን እየሰማሁሽ ነው እየተረዳሁሽ ነው በደም እነሱ ካልደሞ ብሬስ ኩምላቸዋለሁ በኋላ እሺ ብሬስ ጥርሴ ላይ አስቀምጬ ብሬሱ በደንብ እንደማወራ አረገኝ ብሬስ አድርገሽ ነው አላስወራ ያለሽ እንደው ምንም ቋንቋ እንደዚህ እያበላሽ እያወራው ነው ብሬስ ባለጌ ነው እሺ ችግር የለም እኔ እረዳሻለሁ የነሱ እኔ እንድገርብላቸው እየጠበቁ ነው ቁጭ ብለው አንቺ ጨርሰሽ ታሪኩን እኔ እስክገርብ እየጠበቁ ነው እኔ እሺ በቃ እሺ እኔ ቆንጆ እንዳንቺ ጓደኛ አለኝ እንደዚህ ሰው የምትተረገም ከሰው ጋር የምታስገባባኝ እዚህ እኔ ሁሉንም ሰው እረዳለሁ በምንም ቋንቋ ሰባብሮ ጨፍልቆ ቢያወራ እኔ በደንብ ይገባኛል ለምን ማዳምጠው በጆሮ አይደለም በልቤ ነው ማለት የኛ እናት ነሽ እኮ አውቃሻለሁ አቡ ከዱሮ ጀምሬ ነው የምከታተልሽ እና መጨረሻ ላይ ማለት ነው እንትና ደረሰ ከ3 ወር ቤተሰቦቼ የት እንዳለ ያላቀም ቤተሰቦቼ እናቴ በጣም ሊያበት ተነሳች ልጄ ሞተች አለች ተብሎ መለቀስ በቃ ወሰኑ ሞታለች ተብሎ ያልተፈለገኝ ቦታ የለም እና መጨረሻ ላይ እነሱ ሲለቀስ ስልክ ምናምን ይወስዳሉ ከዛ ስንገባ ስልክ ምናምን መደወል አንችልም ስልካችን ይወስዳሉና በቃ ለቤተሰብ መደወል እዚህ ያለውን ብዬ መናገር ምናምን የለም 3 ወር ከዛ አንድ ቀን ወጥቼ ማለት ነው እንደ ሳምንት እንታርቃለን ተብለን አንድ ቀን ወጥቼ የሆነ ሶማሌ አለችና ሙስ በር ላይ ትነግዳለች እሷ ጋር ባልጅሽ አልኩኝ እናቴ ከኔ በፊት ብዙ ልጆች ሞቱበታል እናቴ 5 ልጆች ሞቶ እኔ መጨረሻ ላይ ስለማጣሁት በጣም ነው የምትወደኝ እናቴ ባልጅሽ እናቴ በጣም ስለምንወዳት ለእናቴ ደውልልኝ ስል አልፈልግም አለች ያዙኛል ችግር ነው ለኔ ችግር ይመጣብኛል እኔም ልጆቼ እንደዚህ ነው የሚያሳደኩኝ አለች ይሄ ሙስ ነግጄ ነው የሚያሳደኩ እንዴት ነው የሚደውልሽ ስትልኝ ለቀስኩኝ ባልጅሽ ይያልኩ ልጇ ጡቷን እየጣንባ እንትን ያለ ነው አለው ባልጅሽ ያልኩኝና ከዛ ወዳን በላት እንዲ እሷ ፎጣ ለብሼ ለእናቴ ደወልኩ ሲደወል ቤተሰቦቼ ሊለቀስ እየተዘጋጁ ነው ከዛ እኔ እዚህ ሁርሶ ነው ያለኝ ስልጠና ውስጥ ይጋብቻለሁ በቃ ወደድኩ መጨረሻ ላይ ስልጠና ራሱ ተመቸኝ
በቃ ያኔ በጣም ደስ ይላል። ስልጠና ቦታ ብሔር ብሔረሰቦች አሉ እና ፍቅር አሉ፣ ትምህርት አሉ፣ ሊውጣሉና ብዙ ነገር ተለወጥኩኝ። እኔ ጥሩ ቦታ ነው አለ ብዬ ለቤተሰቦቼ ተናገርኩኝ እና መጨረሻ ላይ እሷ ሌላ ቦታ ተመደበ፣ እኔ ሌላ ቦታ ተመደብኩኝ። ይሰማል ወይ? ዝም ብዬ እየተንተባ ከዛ መጨረሻ ላይ ማምጣት ማሪ እያዳመጥኩሽ ነው። ስልኩን ይዤ የመጣሁትኝ እንዳያመልጠኝ እያዳመጥኩሽ። የሚጠጣ ነገር ከፍሪጅ ለማምጣት መጥቼ ነው። ኦኬ ሳክቴን ይላሉ አረቦቹ እና መጨረሻ ላይ እሷ ሌላ ቦታ ተመደበ፣ እኔ ሌላ ቦታን ተመደብኩኝ። እኔ እሷን ፍለጋ ስለሆነ በቃ እንትን አላለኝም። ሐሳብ ውስጥ ገባሁ፣ ለስራ አልሆንኩም። ከዛ መጨረሻ ላይ አንድ ቀን በቃ እንትን አልኩኝ፣ ወደኩኝ። ስፖርት ቦታ ሲሄድ በፊት ምን እየፈለኩኝ ነው አለውት በቃ ማውጣት እንዴት ይወጣ በቃ እሷን እኔ መኖር አልፈለኩም። በቃ በዛን ሰዓት ያኔ የሆነ ፍቅር የሚባል ነገር ስለገባሁት በቃ ማታም ስተኛም እሷ ነው የሚያስቡ፣ ሲነሳ እሷ ነው የሚያስቡ፣ ስፖርት ስሪ ስሉኝ እሷ ነው የሚያስቡ። በቃ ጭንቅላቴ እሷ እንትን ወረሰኝ። እሷም ደግሞ ለልጆቹ ይነግራሉ፣ ለልጆቹ ለጓደኞቹ ስልጠና ቦታ ለውን ጊዜ ጓደኞቹን ጠርቶ አሳየኛል። እቺ ልጅቷ ነው። ጓደኞቹም ደግሞ አውቆኝ እቺ ልጅቷ ናት እኮ ብሎኝ አሳዩኛል። በቃ ብዙ ልጆች አውቆኝ ማለት ነው፣ እንዳለ ግብዱ አውቆኝ እና መጨረሻ ላይ እሷ ቦታ ሌላ ቦታ ሲሆን እኔ በቃ ሩቅ ቦታ ሲሆን አልተመቸኝም። ከዚህ ላይ ደግሞ እግሬ አንድ ቀን ስፖርት እየሰራ እግሬ ወደቀኝ። ሲወደቅ እግሬ አመመኝ። በዛ እንትን ብዬ በቃ ምክንያት ፈልጌ እኔ ወደ ሀገሬ ተመለስኩኝ እና ትምህርቴ ኮሌጅ አቆረጥኩ እልሻለሁ። እንዲህ ነው በጣም እና በዛን ሰዓት ፍቅር ለአንድ ቀን ፍቅር እንደዚህ መንገድ ላይ ወድጄ መንገድ ላይ ተነስቼ ከኋላ ቀጠልኩ ሄድኩኝ። ፍቅር ማለት ነው። ከኮሌጅ አስወጣሁኝ። አረብ ሀገር እንደሚመጣ አረገኝ እልሻለሁ። ያ አብይ አረብ ሀገር ደግሞ ብዙ ቻሌንጅ እንደሚያሳልፍ ብዙ ሌሎች ቻሌንጅ አለ እና ብዙ ቻሌንጅ ውስጥ ይገባውን እልሻለሁ። ለሰው ተረጂ ሰዎቹ እንግዲህ ይገባቸዋል ብዬ አላሰብኩም፣ ግን እንደምንም ብዬ ነው እና አትሳቁብኝ። ብሬስ ያነሳ አማርኛ አስተካክያ አወራለሁ። ባጭሩ ስገርብላችሁ ለፍቅር ብላ የኮሌጅ ትምህርቷን አቋርጣ አረብ ሀገር ነው ያለችው። አለቀ። ይሄን ይመስላል ታሪክ። ገብቶናል እያሉ ነው። እውነት ነው ገብቶኛል። እቴ በፊት በደንብ አወራለሁ እኮ ብሬሱ ነው እንደዚህ ያደረገኝ። በፊት በደንብ ነበር አማርኛ የምታወራው። ብሬሱ ነው ይሄንን ተጽዕኖ ያደረገባት። ብሬሱ መቼ ነው የሚወጣው ማሬ? አሁን 7 ወር ይቀራል። ለ2 አመት ነው ያደረግሽው? ለአንድ አመት ግማሽ ነበርና አሁን እኔም ላስደርግ አንቺ እኮ እንትና ነበር። እኔ እኮ እዚህ ሀገር መጥቼ በባህር ሌላ ሀገር ወደ አውሮፓ ይጠፋለሁ ብዬ ማለት ነው። እሺ በእንትና ሄጃለሁ። ይልቅስ ይሻላል። እሱን ብትነግሪን ይሻለናል። እንደ አስተማሪ ታሪክ፣ እንደ ፍቅር ታሪክ ሳይሆን እንደ አስተማሪ ታሪክ እሱን ብትነግሪን ይሻለናል። ለምን ወደፊት እኮ እኔ በደንብ ስላልተናገርኩኝ እንጂ ይሄ ራሱ በጣም የሚገርም ትምህርት አለው። ፍቅር ነው ያቡ እኮ ተማርንበት። በጣም ብዙ ነገር አሳልፋለሁ። ቻሌንጅ ፍቅር ብሎ ትምህርትን መስዋዕት ማድረግን ተማርንበት። ለፍቅር ብለሽ ኮሌጅ አቋርጠሽ አረብ ሀገር መጣሽ። በፍቅር ምክንያት ህይወትሽ ተመሰቃቀለ። ተማርንበት እኮ። ይሄኛው ግን አውሮፓ እንዴት እንደነበረ በምን መንገድ እንደሞከርሽ ንገሪን። መንገድ ደግሞ እዚህ ሲመጣ እዚህ ሀገር ደሞዝ ትንሽ ነው ታውቃላችሁ፣ የቤሩት ነገር እና ቤሩት ነው መጣሁት። እኔ በዛን ሰዓት ሲመጣ ከሀገር ማውጣት ነው መፈለኩ። የሆነ ክስም ከኋላ ስለተነሳብኝ እና እንደ ድንገት ነው በ15 ቀን ውስጥ ነው ቪዛ ጨርሼ መጣሁትና እዚህ ሀገር መጥቼ በቃ ብዙ ነገር አልተመቸኝም። ወደ ሌላ ሀገር ይሳፍራለሁ ብዬ በባህር ሄጃለሁ። በባህር ሲሄድ አንድ ቀንና እንዴት ሄድሽ? መጀመሪያ ማንን አናገርሽ? እንዴት ሄድሽ? ንገሪኝ። እሱ ወዴት? ወደ ቤሩት። ወደ ቤሩትማ በደላላ ሄድሽ እኮ አይደል? በዘመዴ ሄድኩኝ። በዘመድ። ከዛ በባህር ወደ አውሮፓ ለመሄድ ያሰብሽው መጀመሪያ ማንን አናገርሽ?
ጎደኛ አንድ ጎደኛ ያለችና እሷም አራት ሰዎች ጋር ተነጋግራ የኛም እንሄዳለን ተብላ ማለት ነው። ከዛ እኔ መጨረሻ ቀርቻለሁ። እንደዚህ እየሄዱ ግማሾቹ ይሳፍራሉ፣ ግማሾቹ ደግሞ ይያዛሉና ታሪኩ አዲስ አይደለም ለኔ። እስር ቤት ገባ ጊዜ ስላየሁት ማለት ነው። እንዴት እንደሚሄድ እንዴት ለደላላ እንደሚከፋል አውቃለሁ። መጀመሪያ እስር ቤት ለምን ገባሽ ታዲያ? በዚህ ጉዳይ ካልሆነ እኔ እኮ በዚህ ጉዳይ መስሎኛል እስር ቤት የገባሽ። በዚህ ጉዳይም ተመልሼ ገብቻለሁ አቡ። መጀመሪያ ደግሞ የሚመሰለሽ ወንድ እዚህ ሀገር መክተብ ማለት ነው ቢሮ መጀመሪያ እስር ቤት ገባሁ እና እስር ቤት ሲገባ ለሁለት ወር ደሞዝ ከለከለኝ። ማዳም ቤት ሰርቼ ለሁለት ወር ደሞዝ ሲከለከለኝ ሁሌ በቃ ደሞዝን ስጭን ስል ሰውዬ 15 ቀን ሙሉ ወደ መክተብ ይሄዳሉ። ሌላ ነገር ነው የሚፈልጉ ሰውዬ። ሚስቱ አበሻ ነው። አበሻና ሚስቷ እዚህ ሀገር ዜጋም አለው አበሻም አለው። በጣም የአበሻ ባህራ አውቃለ ሰውዬ ማለት ነው መክተቡ። ኦኬ አበሻ ሚስት ስላለችው ልብናኒው የአበሻ ባህሪ በደንብ ያውቃል። የአበሻ ባህሪ ማውቃሉ። ልጆቹ ራሱ ተታላቅ ነው። ከእኔ ነው የምትበልጡ ልጆቹ። ከአበሻ የተወለደ ልጆቹ ልጆች አለ። ልጆቹ ራሱ ከኔ በላይ ናቸው። ኮሌጅ ተማሪ ዩኒቨርሲቲ ተማሪ ናቸው። ሁለት ልጆች አለ። ከአገሪቷ ዜጋ ጋርም ሁለት ልጆች አለ። አራት ልጆች አባት አለ። ያኔ እንደ አባቴ የሚቆጠር ሰውዬ ነው። እኔ እኮ አባባ ይላሉ፣ እኔ አባቴ ይላሉ። እና ለሁለት ወር ደሞዝ ሲከለክልኝ በቃ ሌላ ነገር ይፈልጋል ከኔ። እኔ ባባ እያልኩ እሷ ሌላ ነገር ነው የሚያየው። በቃ ጡትሽ ያምራል፣ ሴትነትሽን ይፈልጋል ሊነካሽ ጡትሽ ያምራል፣ ቂጥሽ ያምራል ይለኛል። እኔ ደግሞ ሚስትክ ነው የምነግርልህ አትይውም? ለሀበሻዋ ሚስትክ ነው የምነግርልህ። ቁጥር የለም ቤቱ ሩቅ ነው። እሷ እንዳለ በፎቶ በምናምን በስልክ በታሪኳን አውቃለሁ እንጂ በአካል ቤቱ አላውቅም። እኔ አንቺ እሱ ቤት አይደል እንደምትሰሪው? አይደለም እሷ ቢሮ ነው ስራ አስገባለች። ባለ ቢሮ ነው። ባለ ቢሮ ነው። አሁን ገባኝ። ሰውየው ባለ ቢሮ ነው፣ ልብናኒ ነው፣ ሀበሻ። ሁለተኛ ሚስቱ ሀበሻ ናት። የመጀመሪያ ሚስቱ የራሱ ዜጋ ልብናኒ ናት። ከዛችም ሁለት ወልዷል፣ ከዚችም ሁለት ወልዷል። አንቺም ቢሮ አምጥቶሽ ስራ ላይ ያስገባሽ ነው። ጡትሽ ያምራል፣ ቂጥሽ ያምራል እያለ ሌላ ነገር ይፈልጋል ካንቺ። ይሄ ደግሞ የኮሮና ሰዓት ነበር። በዛን ሰዓት ብር በጣም ውድ ነበር፣ ዶላር በዚህ ሀገር ላይ ማለት ነው። የሁለት ወር ደሞዝ ማለት ያኔ ብዙ ብር ነው በዛን ሰዓት ላይ። ሌላ ብር የለኝም እና በጣም ብር ፈልጎኝ ነበር። አስቸጋሪ ሰዓት ነበር። ብሬን ስጠኝ ያልኩኝ ተማላለሳለ። ነገ ይለኛል ብር እያለ እኮ ብዙ ብር አለ እኮ እንደዚህ ራፍጣ ዶላር አይኔ እያየ ብር የለኝም ይለኛል። እኔ ብቻ ሳይሆን ብዙ ሰው ፋሚሊ ያረጋባ ሰዎችሽ ለሱ ሰጣውት ነው ከማዳሙ ይወስዳል። ሴትዮ ለሷ ነው የምትከፍል። ከዛ መጨረሻ ላይ ሌላ ልጆችም እንደዚህ እየሰቃየ አያል። ሌሎች ልጆችም እንደዚህ ደሞዙ እየከለከለ ብዙ አባሾች አያል። እኔ ሁሌ እና 15 ቀን ሲሄድ 15 ቀን ሁላ ሌሎቹ አባሾች ብር የሚፈልጉ እንደኔ ብዙ ናቸው። እና መጨረሻ ላይ ምን አደረኩኝ እኔ በዛን ሰዓት። አሁን እንኳን እስር ቤት ሁለት ሲገባ አመሌ ተረጋጋ እንጂ በዛን ሰዓት በቃ እንደ ወታደር ነው የሚጫወቱ። እኔ ራሴን በቃ ትንሽ ስንተናደድ ባጅ ነው ምን ሄዱ በቃ ያኔ ማን ቤት ገብተሽ ነበር? ስልጣና ወስደሽ ለዛ ስልጣና ወስጃለሁ። ሙሉ ስልጣና ስለወሰድኩኝ ነው። እና በዛን ሰዓት በቃ እኔ እንጃ እኔ ራሱ እንዴት እንደማደርግ አሁን ተረጋግቻለሁ። ተለውጫለሁ። እና መታሹ ሰውየው መታውት አረቡን እቃ ውስጥ መታውኝ። ቢመታ ራሱ በስፖርት ምናምን በውትድርና እንደሰለጠንሽው አይነት መታሹ። ሰልጠና በፖሊስ ጣቢያ ፊት ለፊት ማለት ነው። እንደዚህ ስጣን ብር ስል ውጪ አለ ውረጂ አለ ከመኪና ውስጥ። ዛሬ ብር ካልሰጣ አልኩኝ ያበሻ እንዳለ የተበላን ብር ነው የምትተፋ አልኩኝ። ያ ከዚህ ከተጀመረ ቀን የተበላ ያበሻዎቹን ብር ነው የምትተፋ አልኩኝ። ወላሂ ላዚም አልኩኝ። በዛላ ደግሞ ቁርስ ሲበላ ሁለት ሬድ ቦል ጠጥቻለሁ። ሬድ ቦል حرام አይደለም ጠጪ ጎደኛ ብላኝ ማለት ነው። አዎ ሬድ ቦል ኃይል ይሰጣል በጣም። እኔ አንቺ ያ ሬድ ቦል ስትጠጪ ልነገርሽ እንዴት ልነገርሽ አትጠጪ ማለት ፈልጌ ማለት ነው። በጣም ብዙ ጉድ ነው የሚያሳየኝ። እና
በዚህ ላይ ሁለት ሪድቦል በባዶ ወድ ስለጠጣሁት በቃ በጣም እንትና ተጨምራለሁ፣ ጉልበቴ በጣም ተጨምራለሁና ከዛ ምን ፈልገው ሰው መጀመሪያ ላይ ከመክተብ 4 ሰዓት ላይ ነው የሚሰጋና እሷ ደግሞ 3 ሰዓት ለመክተቡን ዘግቶ አሁን ሌላ ስራ አስገባሻለሁ በቃ እንትና ፓስፖርትሽ እጄ ነው ምናምን ብሎ አስፈራራኛልና እኔ አሁን ስራ አስገባሻለሁ ደሞዝ ከበኋላ ትወስዳለሽ አለኝ። እሺ ብዬ ተስማምቼ ማለት ነው ከመዳም ቤት ተቀምጬ ከዛ ብሬን ይወስዳለሁ ብዬ እሺ ብዬ ሰዓቱ በጣም አስቸጋሪ ሰዓት ነበር አቡ። በዛን ሰዓት እንኳን ቤት መቀመጥ ያኔ ሰው ሲበላ ሲጠጣ ነው የሚኖሩ አይደለ? እና ቤት ከመቀመጥ ደሞዝ ካልሰጣን ብዬ አለ ፍላጎት እሷ እጅ ተመልሼ ወደ ስራ እየተመለስኩኝ ነው። የሁለት ደሞዝ ወር ሲያሰጣ ማለት ነው። ከዛ ነና እኔ ሻንጣዬ ወስጄ እሷ ምን እንደሚፈልጉ አይን ውስጥ በእንትና ሳይኮሎጂ ገብቶኛልና ከኋላ ተቀመጥኩኝ። ከኋላ ማለት ነው መኪና ውስጥ ነይ አጠገቤ ተቀምጪ አለኝ። አጠገቤ አልቀመጥም። እሷ አጠገብ ሲቀመጥ እዚህ ሀገር ሰዎች አጠገቡ ከዓለምስት ከተቀመጠሽ እጇ አያርፍም እና ይሄን ስለማያውቅ እኔ በደሞ እሰግዳለሁ ሙስሊም ነኝ ወንድ መነካካት አይመችኝም እና ከኋላ ተቀመጥኩኝ። ሲቀመጥ ህልክ ገባኝ። እሷ ለደሞ ሳንቀራኝም እኔ ሁሉን ነገር ታግጄ ወደ ስራ ሄዳለሁ ሲል ወደ ስራ በሷ እጅ እሷ እንዳረገኛ ይሆናል ጊዜ ያልፋል ብዬ ታግጄ ወደ ስራ ሲሄድ በቃ ሁለተኛ ህልክ ገባብኝ። ምንድነው ለምን አጠገብ ያልተቀመጠች በቃ ከዛ መኪና ውስጥ ተቀምጦ ኝኝኝኝ ይላኛል። ከኋላ ተቀምጬ ከዛ ወደ ቤት አልደረስኩም። ሂጂና ልብስ ውሰጂኝ ቢሎኝ ልብስ ሙሉ ሻንጣ ሸክማለሁ። ከዛ ላይ እንኳን ለትራንስፖርት የለኝም በዛን ሰዓትና ውረጂ አለ መንገዱ ፖሊስ ጣቢያ ሰፈር። እኔ ፖሊስ ይፈራለሁ መስሎ ነው እሷ። እኔ ደግሞ ህግ ስለማያውቅ ምንም ነገር የሚፈራ ነገር ውስጥ ልቤ ውስጥ የለኝምና እና ምን መሰለህ ውረጂ ስል ብሬ ካልሰጣ አይወረድም ጥሩ ቦታ ደርሰኛል። ብትተኮስም ፖሊስ ከሞትኩም ፖሊስ ፍለፊት ነው የሚሞቱ። ብሬ ስጥንና እኔ እናንተ ሁለተኛ አንገናኝም። ፓስፖርቴ ደግሞ በምንም ይወስዳሉ። በ10 ቤትም ገብቼ ይገባሉ ወደ ሀገሬ አትቆጣጠርም አልኩኝና ከዛ ሊመታ መኪና ዘግቶ ማለት ነው ሊመታኝ አስፈራርቶ ሊወጣ መኪና ዘግቶ ወደ እኔ ሲመጣ ቁጭ ብዬ ተጠበቅኩኝ። ፈጣሪ ወይ ዛሬ አመጣኝ ብዬ በቃ በፊት ባባ ብዬ የሚያከበሩን ሰውዬ ደሞሴ ሁሉ ነገር ራቤን $600 ከሷ ጋር ያለውኝ እርቦቴ ራሱ ቸልይችዬ የኖርኩኝ ማጥቶ ተቀመጥኩኝ ቦታ ለስለ ጋቢና ስላልተቀመጥኩ ሊመታን ብዬ በቃ ውስጥ ያዘጋጅቻለሁ። ቁጭ አልኩኝ። መኪና ከፍቶ ነው ረጂ ሲልኝ ወራ እንዲ ሻንጣው ሲጀ ሲነሳ ማታን ውረጂ አስፈራርቶኝ እንደሚሄድ ነው መሰለኝ እሷ እና ሲመታን ሁለተኛ ተመልሼ መጣሁት። ደነግጦ እሷም ተመልሶ ሲመታን ሶስተኛ ላይ ባይ የሆነ ጫማ ልክ እንደ ክስክስ ጫማ ለብሻለሁ። ከዛ ሲመታን መጥፎ ቦታ ነው መታሁት። ከዛስ አሬ በቃ ሂቃ ውስጥ ነው መታሁት በእግሬ እያየ አይደለም እኮ ሬዲ ቦል ጠጥቻለሁ፣ ተቃጥያለሁ፣ ቴጅስ ያልቃል፣ እርቦኛል። በዛ ላይ ሻንጣ ያዝቼ መንገድ ላይ እንደውም ቤቴ ሲቀመጥ አትመጪ ወደ ስራ አትሄጂ ካለኝ ጥሩ ነበር። እንኳን ትራንስፖርት የለኝም ያቡ እውነት ሲልነግርሽ የትራንስፖርት መኪና ታክሲ ያዝቼ ወደ ቤት የሚመለስ ብር የለኝም። ለምን ደሞሴ እሷ ጋር ነው እና ምን አረኩ መሰለኝ ወደ ቤት አደርሲኝ ስል እምቢ ብሎ ፖሊሶቹ ፊት ለፊት አስፈራርቶኝ ሊያስወረድ ፈልጎ ነው እሷ። ከዛ ምን ሆንኩ መታሁት። ሲመታ ይቃ ወይኔ ደረብተኒ ቤዳቴ ብሎ ድብና አለ ወደ ኋላ ወደቀ ፊቷ እንዳለ ልክ ቻፕስቲንግ ፒንክ ቻፕስቲንግ የተቀባ ነገር ሆነ በቃ እንዳለ ፊት ማለት ነው። ወደቀ ቀላው በቃ ራሱን ግን አልሳተም ለሞት ደረጃ ደረሰ። ከዛ ወዳ ሰዎቹ ወረደ እንዳለ ሀገሩ ዜጋ ለኔ ፈረደ። መኪና ከለካ በፎቅ ላይ ያዩ አሉ ሰዎች አሉ ባልኮን ላይ ተቀምጠው አርጊለ ምናምን የሚጫሱ ሰዎች እያዩን ነበር እና ልጅቷ ከኋላ ተቀምጣለች። እሷ ነው መኪና ከፍቶ ወርዶ መታውት ተብሎ ለፖሊሶቹ ፊት ለፊት ኢጻን ልጅ ስትል ሴቶች ስትል ወንዶች ስትል ሁላችሁም ላይ መሰከሩልሽ ራስ ሴቶች
እዛሱ ዜጎች ሐቀኛ እንደሆነ አላውቅም። እኔ እኮ ያቡ በውሸት ብቻ እንዳትነሽ በእውነት መንገስ ሲሄድ ፈጣሪ እኮ አጠገብ ነው የሚሆን። ወላሂ ደግሞ እኔ ውስጤ በጣም እንትና ነው፣ በጣም ባዶ ነው። ክፉ ነገር አይደለም። ደግሞ ባባ ይላል እኔ እንደ አባቴ አገሬን ዜጋ አገብታለሁ ምንም ቢሆን ብዬ ከብራን ነበር። ዘመድ ዳማለኝ። ስንት ቀን ታሰርሽ? አረ ቆይ እነግርሻለሁ ያቡ ትልቅ ነው፣ ብዙ ነገር ነው፣ ገና ነው ጉድ የሚደርስ። ከዛ ወዲያው ሰው ተሰበሰበና ፖሊስ መጣ። ባደ ፖሊሶቹ ኃይለኛ መክፈር ነበርና አሁን ራሱ ቅርብ ቦታ አለው እና ኃይለኛ መክፈር ነበር። እንደዚህ ያዩ ነው ወዳ ነው ከበቡ። ሰዎቹ ከለከሉኝ። ሁለት አበሾቹ መጡ። አንድ አበሻ መጣች። በቃ እቺ ልጅቷ እስከዛሬ ቢገኝ ማለት ነው ወላሂ ብትሰማን ከሆነ ከዚህ ምስጋና ከዚህ ማስገባት ይፈልጋታል እና አላቃቲን በአለ ሊብኔኒ ነው አለች። ከዛ በኋላ እንዴት ይመታታል ብላ ፖሊሶቹን ስትል ምን እንዴት ይመታታል አክ እንደዚህ እየጨነቁ ነው የኛ ዳማቺ የኛ በሻችን ብላ ከኔ ጋር መጣ። አንቺን ትመስላለች እሷ ራሱ ወላሂ ግን ደነግጫለሁ ተናድጃለሁ። ሰውየም ከመታውን ቦታ ማለት ነው እንደዚህ ቁልፍ እጅ ላይ ያዘው እንተ ስለሳስ መታኝ። ቁልፉ ደግሞ ለካ እንደዚህ ደም አስወጥቶኛል። ነጭ ቲሸርት ረብ ምንሽ ከአይን ትንሽ ነው ተረፈኝ። ፊቴ ላይ ፊትሽ ተቋጨረ በመኪና ቁልፍ በመኪናና በመክተቡ በቤት ቁልፍ ትልቅ ቁልፍ እጅ ላይ ያዘው ነው መታው። ኦኬ እና በያዘበት ነው መታሽ እና ፊትሽ ደማ። አረ ደማ አይኔ እስከምን እንትን ብሎ እኔ ራሴን እያየ አይደለምና ዲያሙ ወርዷል። በቃ ቲሸርቱ እንዳለ ነጭ ደም ነው ሆኗል። ነጭ ቲሸርት ስለብሻለሁ ቲሸርቱ እንዳለ ደም በደም ሆኗል። ልጅቷ እንደም ሲታይ ማለት ነው ብላ እኔ ከፈለጋችሁ እስር ቤት አስገቡኝ። እንዴት እንደዚህ ይመታታል በዚህ ችግር ሰዓት በዚህ ሰው የተራበን ሰዓት እሷ ጠጋቢ ብላ በቃ እር ስትል ፖሊሶቹ እስር ቤት መግባት ትፈልጋለች ወይ አትፈልግም፣ ወደ እሷ ትቀለቀላለች ወይ አትቀለቀልም ስትል ፈጣሪ አንቺ ጋር ይሁን ብላ እየለቀሰች ሄደችና እሷ ስትሄድ ሌላ መጣች፣ ሌላ አበሻ መጣች። እቺ ደግሞ በኋላ ላይ እስር ቤት ገብታ እስር ቤት ውስጥ ሜሪ ትባላለችና አሁን አገብታለች ወደ አዲስ አበባ ገብታ አገብታለችና ሜሪ ትባላለች። ላ ሜሪ አይደለችም እሷ ለካዳ ስሟን ችግር ይመሳሰል እና መጣች። አንድ ልጅቷ ነበረችና በኋላ እስር ቤት ውስጥ ተገናኝታል። ስሟ አሁን ጠፋባትኝ እና እሷ መጣ ምንም አላለችም። ፈርታ ቆማ አይተ ሄደች። እሷ ስትሄድ የኛ ሁለተኛ ደግሞ ወደ መክፈር ወሰዱን። መክፈር ውስጥ ስንገባ እጅ ያሰሩኝና እጃችሁ እሷ እጅም ተሰራ እኔም እጅ ተሰራ። እስር ቤት ስንገባ በቃ እንትና አረገን ተቂቅ ምናምን አረገን። ከዛ መጀመሪያ ላይ ያለው ፖሊሶቹ መጀመሪያ ላይ 600 እዚህ ጣውላ ላይ አስቀመጥ ያሉ ለሰው እኔ እንኳን ሳንዱሽ ገዙልኝ ቢከራብሻሉኝ። እኔ መጀመሪያ ሻንጣይ ሲከፈት ማለት ነው ሻንጣይ ውስጥ ቁርአን አለ እነሱ ሲፈተሽ ጊዜ ማለት ነው። በቃ እነሱ ቁርአን ሲያይ ደነግጧል ለካ ፖሊሶቹ ዳኔ በቃ ፈርደዋል። እና ሁለተኛ ላይ ደግሞ ቁርአኑን አውስጥቶ እንደዚህ ጣውላ ላይ አድርጎ ያለው ውሸት ከናገረሽ አሉን ፖሊሶቹ። ያለሽ ውሸት ከናገረሽ ይሄው ቁርአን እዚህ አለ፣ አንተም ውሸት ከተናገረ እውነት አለ፣ እውነቱን ተናገሪ አሉን። እኔም እውነቱን ተናገርኩ። እንዲ ብዬ እንዳሁን ነገርኩ። በአረበኛ በደንብ ስለማውራ በአረበኛ ተናገርኩ። እንግሊዘኛ ማውራለሁ ተናገርኩ። እና እነሱ ወደ ገቡ ጣውላ ላይ $600 አስቀምጥ። ሁለተኛ ደግሞ የቢሮ ፍቃድ የምትሰራ ቢሮ ላይ የምትሰራው ፍቃድ ወረቀት አስቀምጥ ተባለ። ሰውዬ ለካው ፍቃዱ አስወጥቶ አይደለም እሷ እየሰራው አለ። ይሄ ህዝብ ሙሉ ስራ የሚያስገባ ሲያስወጣ ሙሉ አበሻ ሙሉ እንደዚህ ህዝብ ስራ የሚያስገባ ይገኛ አይደለም ሰውዬ ራሱ። እና እሷ ማኪናም ደግሞ ሲፈተሽ ማኪናም ደግሞ ምንጃ ፍቃድ የለም። ወበዛ ላይ ደግሞ ሰው በመታት እንደዚህ ሴት በመታትም ሌላ ነገር ነው። እሷ ላይ ተፈረዱ። ለኔ 600 ጣውላ ላይ ያስቀመጡና ከዛም በኋላ እኔ በጣም ተቃጥያለሁ። ያቡ በዛን ሰዓት ሂጂ ወደ ቤትሽ አሉኝ። ለኔ ወደ ቤትሽ ሂጂ ሲሉኝ ይካሳለሁ እንጂ አልሄድም አልኩ። ይሄን ደም ያዝቼ እንዲ ደም ሲያይ ቲሸርቴ ላይ እንዳለ ደም በቃ እንትና ሰውነቴ ላይ እንትን ተብሏል።
በቃ እኔ ማገባትም ይፈልጋሉ ወይም ወደ ሀገሬ ወይም በቃ ወኔ ነገር ያርጉኝ ማለት ጭንቅላቴ ውስጥ ስለመጣው በቃ አስጠላኝ ካለ በዛን ሰዓት ኮሮና ሰዓት አገሪቷ በጣም ያኔ ታውቃላችሁ እዚህ በተለይ ቤይሩት ላይ ማለት ነው እና እገባለሁ አልኩ አስገቡኝ በቃ እኔ አልፈልግም እቺ ሀገር አልኩ በጣም ነው የሚሳደቡ ፖሊሶች ፊት ለፊት አቁሜ እዚህ ሀገር ዜጎቹ ራሱ እንደዚህ ናችሁ በቃ ከፖሊስ እኩል ነው የሚያወሩ በዛ ላይ ፖሊሶቹ ምንድነው የሚያዩ እኔ ከኢትዮጵያ እንትና አለ አይዱ እንትና ውስጥ ገብቼ ማውጣ ወረቀት ሻንጣዬ ውስጥ አለ በእንግሊዘኛ እና በአማርኛ ተጽፏል እነሱ ይሄ ወረቀትም አንብቧል እኔ ማን እንደሆነ ከምን ስራ ውስጥ እንደወጣው አውቃለ እነሱ እና በቃ ፖሊሶቹ ራሱ ለኔ ነው አቆሙብኝ በተለይ እሷ ራሱ እንደ ከኛ በላይ ነበርችና እድሉ ነው አመጥቶ እዚህ ሸጋላ አረጋት እንጂ የኛ በላይ ናት እኮ ተብሎ ፖሊሶቹ ራሱ ለኔ ነው አሰኑ አረ ፈጣሪ አሁንስ አበዛሽ በጣም ውትድርና ስለሰለች ብቻ ፌደራል ፖሊስ ነው አቡ ከኛ በላይ ናት እድሏ ነው እዚህ ያመጣት አሉ ወላሂ ላዚም አሉ አረ በእናትሽ ተይ ቅድም ደግሞ ልክ ሻንጣዬ ሲከፍቱ ቁርአኑን ሲያዩ ደነገጡ ለካ ቁርአኑም አዩ ወላሂ ላዚም ይወሻል ለኔ ነው ጠበቃ ይወልሽ ያቡ ወላሂ ላዚም ይልሻል ይወልሽ እኔ ውሸት አይናገርም አንደኛ እነሱ ለኔ ጠበቃው ለኔ አዊ አንቺ ውትድርና ስለሰለጠንሽ ብቻ የቤይሩት ፖሊሶች ውትድርና የሰለጠንሽ አይደለም እንደዚህ ያልኩ አይደለም እንደዚህ አይነት ኩድሎ ነው እንደዚህ ያረጋት ከነሱ በላይ ምናምን አይደለም እኮ ለኔ አዘኑልኝ አንደኛ ደሜ ያዩ ነው በዛን ሰዓት ያዩ ነው ማታውኝ ሰውዬ ብሬ ነው ደሞሴ ነው ሁሉ ነገር ያዩ ነው እንዴት አላዘኑም ለሰው አላህ ላዚም ሌላ ጉዳይ ነው ይልሽ አዘኑልሽ ሌላ ጉዳይ ነው እንጂ አዘኑልኝ ያልኩሽ ኢትዮጵያ ያለው ውትድርና የሰለጠንኩበት እኔ አሁንም ወይኔ በእናትሽ እንደዚህ ነገር ሙድ እንዳትመጪ ወላሂ እኔ በፈጥሮ አይዋሽም ውሸት ሰው አይወድም እኔ ተካፈለን ስላለሽ ነው እንጂ እንደው ፊት ለፊት ሰው ውሸት ሲናገር ወጋኝ ነው ነገር አለ ውስጤ ወላሂ ውሸት ሰውና ሌባ ሰው በፈጥሮ አይወድም እኔ ከፊት ለፊት የራሱ ሰው ይሄን ሰው እንደ ሰው አይቆጠርም ማዋሽ ሰው ካየው እንደ ሰው አይቆጠርም ተመልሼ እና ለኔ አዘኑልኝ እንደውም እንደ ዜጋ እዚህ ሀገር አልወስ አያስጡኝ ነበር ተመልሼ እዚህ ሀገር እንዳገሩታን ዜጋ እዚህ ሀገር ወጣው ተመልሼ ለስራ ሌላ ከፊል አመጡብኝ እንኳን እዛ ብቻ አይደለም ማክፈር ብቻ አይደለም አስር ቤትም ቢገባ ማለት ነው አዘኑኛል ለኔ ነው የሚቆም እንትናም ለላም ትልቋም ለላም ታሰርሽ ምን ያህል ቀን አንድ አመት ታስራለሁ ቆይ ልነግርሽ አመት ሙሉ ለኔ ያዘኑ ለኔ ፈረዱ እያልሽ አመት አስረውሽ ነው ሌላ ነገር ነው ቆይ እሷም ሌላ ነገር አለ ያቡ በእናትሽ በፈጠርሽ ካልፈልግሽ አቆማለሁ ያኔ ድራማ አይደለም ትምህርት ይሆናል ነገር ስላለሽ ነው እኔ በህይወት በጣም እየተማርና ሀውዬሽ ይቀጥ ከሰማሽ ከበክብር ከሰማሽ ይነግራለሁ ካልፈልግሽ አቆርጣለሁ ችግር የለም ውሸት ላይ ለ2000 ህዝብ ውሸት መናገር እኮ ነገ ፈጣሪ ውስጥ አላህ ውስጥ ያስጠይቀኛል እኛ ለማመን ትንሽ ደግሞ በዛ ውስጥ በአስር ቤት የሚያውቁ ልጆች አሉ አሁን ብዙ ልጆች አስር ቤት ውስጥ አይቶን ወጡ ብዙ ልጆች ለኔ ብዙ ዋጋ ከፈሉ ልጆችም አሉ ይያዩ ይሆናል እኔ ረሂማ ነኝ ከሰማችሁ ካያችሁ እና እንደውም ዱባይ ያለችው ልጆች አሉ እና እኔ በዛ ላይ ደግሞ አበሻ ልጆች ብዙ ኢትዮጵያ ዜጋ ልጆች አስር ቤት ውስጥ አዩን ብዙ ልጆች መመስገን የሚፈልጉ ብዙ ልጆች አሉና በጣም ይወዳቸዋለሁ ናፍቀሻላችሁ ብዙ ልጆች አይቻለሁ እና ምን መሰለሽ በዛን ሰዓት ደግሞ ምን ላደርሽ ነበር አስቆምሽኝ ለምን አዘኑሽ እያለሽኝ ነው አዘኑልሽና የውትድር ኢትዮጵያ ውትድርና የሰለጠንሽበትን ወረቀት አይተው እቺማ እኮ ከኛ በላይ ነበረች እድል ነው ዛሬ እዚህ ላይ የጣላት ይኸውልሽ ያቡ አቢባ ፌደራል ፖሊስና ፖሊሱ ይለያል ደረጃ ማንም ሰው ጠይቂ ኦኬ ፌደራል ፖሊስ ማለት ለአገሪቷ ነው ፖሊስ ማለት በደሞዝ የሚቆይ ይለያሉ በምንም ይለያሉ በእውቀትም ማለት ነው አዎ አንቺ ፌደራል ፖሊስ ነበርሽ አዎ ኦኬ እና እንጂ ተራ ወታደር አይደለም የጦር ተራ ወታደር አይደለም አይዲ አለ ከፈለገሽ አሳይሻለሁ እና አራይ አስፈልግም ማርያም እኛሻለሁ እኔ እና ቴንክ ዩ እሺ ይቅርታ መጀመሪያ ተራ ፖሊስ መስለሽኝ ነው ፌደራል ፖሊስ እንደነበርሽ አላወቅኩም ለኔ ተራ ወታደር አይደለም ተራ ወታደር ለፌደራል ፖሊስ ትልቅ ክብር አለኝ እኔ እናት አላወቅኩም ለዛ ያልኩሽ ነው እኔ አልዋሽም እኔ ቤተሰቦቼ ነው የሚያውቁኝ በተለይ አባቴ ነው የሚያውቁኝ እኔ እንደማይፈሻ
ልጅ አትዋሽም ይለኛል። እውነት እኔ ከተራ ሰው ጋር ማወራ መስሎኝ ነበር። አም ሶሪ ማሬ ይቅርታ ቀጤ ነው ውድ እና መጨረሻ ላይ ደግሞ እነሱ ለዛ ነው እኮ ይሉኛል እነሱ በዛን ሰዓት ኢንተርቪው እንት ፌደራል ፖሊስ ነው ይለኛል ወረቀቱ አይቶኝ ለምን መጣሽና እዚህ ሀገር ይሉኛል። እኔ በዛን ሰዓት ባቅ ኖሮ በዚህ ስራ ራሱ አልወጣም ለልጅ ያፈቀርኩ ልጅ ብዬ ነው ከስራ ራሱ ራሴን ኮትቼ እንደምንም ብዬ ከስራ ወጣው። የፍቅር ታሪክ ነው ይሄ ጉዳይ ኦኬ እንደ ቀላል እንዳስቢ ይሄ ትልቅ ነገር ነው። እኔ ፈጣሪ ሆነ ቦታ ቢደርሱኝ ማለት ነው ይሄ ነገር ትልቅ ቲቪ ላይ ብናገር ደስ ይለኛል እንደ ኢቢኤስ እንደምናምን ላ ማለት ነው። አማርኛ ያስተካክዬ ብዙ ነገር አስተካክዬ ፈጣሪ ካለ እናገራለሁ። የሆነ ሰዓት ፈጣሪ ካረገኝ እናገራለሽ አይቀርም እርግጠኛ ነኝ። እና ይሻለን ታያላችሁ ቤተሰብ ወደፊት ትቀርባለች ቤት ላይ እሺ ወላ ሐሳብ አለኝ እና ብዙ ነገር አሳልፋለሁ። ከዛን አንቺ ፌደራል ፖሊስ ነበርሽ እንዴ ምናምን አለሽ ፖሊሱ እና አዎ አልሽው። ከዛም አከበሩሽ ይበለጠ እሺ ከዛ እሱ ጋር ነው ያቆምነው። ምንድነው ሽንቱ ቤት ይቅርታ ነው እምሻና አልሆንኩም። ይቅርታ ችግር የለም። የት ነሽ? አራም ተቀመጥኩኝ ቦታ አለው እና ማለት ነው ምንም አይደለም። ትንሽ ለቀስኩኝ ምን ችግር አይደለም እናገርሻለሁ። እኔ ደም እንኳን ለቅሴ ታሪክ ብናገር ደስ ይለኛል። እንዴ ማሪ እስካሁን በሰላም እየነገርሽና ነበር። አሁን ለምን ማልቀስ ጀመርሽ? የሚያስለቅስ ነገር ገጥሞሻል እስር ቤት ውስጥ? ችግር አዲ አንድ አመት ማሰራት አቡ 10 አመት ማይፈልግ ህይወት ውስጥ መግባት ቀላል ነው አይደለም። አባቴ ራሱ ሲሞት እኔ እዚህ ሀገር መጥቼ ለአባቴ ለቅሶ እንኳን አልሄድኩም። በጣም ያሳዝናል። እና ማለት ነው ማጨረሽ ወደ ጉዳዩ ይገባል። ወደ ጉዳዩ ይመልሳልና ማለት ነው። ከዛ ፖሊሶቹ ምን አሉን? ብርሽ ወስደሻል ደም የኛ እንኳን አሉኝ። የኛ ራሱ ደማችን እየተፋ ደማችን የኛ ራሱ እየወረደን እየኖርን ነው። ምንም አይደለም። ሂጂና ቤት ታጥቢ ብርሽ ወሰጂና ወደ ቤት ግቢ። ሰውዬ ደግሞ ይታሰራል። ብዙ ነገር ችግር አለ። ሰውዬ አንደኛ አላ ወረቀት የለም፣ ሁለተኛ እሱ ቢጎዳም እሷ ወንድ ነው አንቺ መመታት አላለብን። ብዙ ሰዎች ፈረዶሻል እና እኔ እናቴ ምርቃት ሆነ እኔ እንጃ አልገባኝም። ብዙ ወንትና ሰው ማንም ሰው ለኔ አዘኑኛል። ያየን ሰው የትም ቦታ እንኳን ማዳሞቹ ራሱ ለኔ መጥፎ አሁን መጥፎ ሰው ራሱ ለኔ አዘኑኛል። ምን እንደሆነ ያላቅም። እናቴ ትመርቃል ነበርኝ ዱሮ እና ምን በቃ ፖሊሶቹ ሂጂ ወደ ቤትሽ ግቢ አሉኝ። በዛን ሰዓት ህሊኩት ውስጥ ባይገባም ማለት ነው ወደ ቤት ሲገባ እኔ ብዙ ችግር አንድ አመት አይታሰራም ነበር። እና ምን አልኩኝ? ኤምቢዮ ይሄን ሰውዬ ካስቼ እንኳን ወደ አገሬ አይደለም ወደ ገደል ያስገቡኝ አልኩኝ። ይሰማል ያቡ ድምጽ ተበላሽ። እኔ በጣም እየሰማሁሽ ነው። ግን አሁን እኔ ማወቅ የምፈልገው እዛ ጋር ኦሬዲ እሱ ነው ጥፋተኛ። በረንዳ ላይ ቁጭ ብለው ሺሻ ሲስቡ የነበሩ ሰዎች አይተዋል። ሲመታሽ ደም ቲሸርትሽ ሁሉ ነገር እሱ አልፏል። አሁን ተቂቃ አረጋን እሷ ጋር ፈርዶን በኩል ጋር ፈርዶን እሱን እንድትነግሪን ነው እኮ የምፈልገው። እሱ ጋር እስኪደርሽ በጉጉት እየጠበቅኩት። አዎ ከዛ ምን አሉኝ? አንቺ አሁን አሉ ፖሊሶቹ ራሱ ወላሂ ላዚም ያቡ ይሄው ፈጣሪ በዚህም ቦታ ያለን ቦታ ይደፈነኝ። ዋና ሰውዬ ማለት ነው ምን ይለኛል? በቃ ብርሽ ወስደሻልና ግቢ እንዳትከሽሺ ይለኛል። እኔ ኑሮ ቤሩት ኑሮ ስለመረረ ምን ይላል? አልፈልግም እሷን አስር ቤት እሷ እኮ አስር ቤት እየገባ ነው አንቺ ባትከሰም ይለኛል ሰውዬ ዋና ማለት ነው። ትልቁ ዋና ዝቅ ብሎ እንደዚህ ወላሂ ከወሸቱ ይፈታል ነበረሽ። ቆይ ትልቁ ሰውዬ አንቺ እሱ ጋር የነበረሽ $600 ነው። $600 ተሰጥቶሻል። በቃ አትክሰሽው ብርሽን ይዘሽ ሂጂ ልጅሽ። ይተባበሩኛል። ይሄው እንደዚህ ወደ ጋዳ ገብተው እንደውም ሂጂ በቃ ሂጂ ብሎኛል። ሂጂ በቃ ሂጂ እየረዱን እንኳን ማንም ሰው አስር ቤት ገብቶ ከሰው አገሪቷን ዜጋ መጥቶ አስር ቤት ገብቶ ሳንዱች ምናምን ገዝቶ እነሱ ብሎ ይሰጣል እንኳን አይደለም እየደበደቡን ነው ወደ አስር ቤት የሚወስዱ ወደ ሌላ አስር ቤት ነው የሚወስዱ። ለኔ ግን እኔ እንጃ እንኳን አላህ ነው በቃ እኔ እንጃ ገባብኝ መሰለኝ። እኔ በርጩማ ይሰጡኛል፣ ውሃ ይሰጡኛል እና በቃ ግቢ የሰውዬ ዝም ብሎ አስር ቤት ይገባል። አንቺ ለምንድን ነው የምትከሽ? ሰውዬ አስር ቤት መግባት እየቀራው አይደለም ሚስቱን እየጠበቁ ነው ደውሎ ትልቋ ታለቋ ሚስቱ ማለት ነው
እና እሷ እየጠበቁኝ እንጂ ሰውዬ ወደ እስር ቤት እምቢ አልኩኝ። እኔ ብር ወስዳችሁ ሌቦች አልኩኝ። ብር ወስዳችሁ ሰውዬ ልትለቃችሁ ነው እንጂ ደሜ እንደዚህ ተፍቼ እኔ አልገባም። እኔ ያየው እስር ቤት መግባት አለብኝ። አልሄድም አልኩኝ። አልሄድም ስለዚህ ከሳለው አልሽምቢ አልሽና ክስ መሰረትሽ እስር ቤት ገባሽ። እሺ ከዛ ክሱ ምን ተፈረደልሽ? ከዛ ማታ ላይ ወደ እስር ቤት ወደ ኢንፍራድ የሚባል ቦታ አለ። ወደ ኢንፍራዱ ወሰዱን። ኢንፍራዱ ደግሞ በጣም የሚከብድ ነገር ነው። መናገር ራሱ የሚከብድ ነገር ነውና መሬት ላይ ነው የምንተኛ። ሽንት ቤት ውስጥ ነው በቃ ያኔ ከዛ ሲገባ ማለት ነው ምን ብሎ ወሰደን ታውቃለሽ? ሐኪም ቤት ብዙ ደም ስለወጣብሽ ሐኪም ቤት እንወስድሻለን ተብሎ ወደ ኢንፍራድ ነው ያስገቡን። በቃ ተናደዱ ፖሊሶቹ። መጨረሻ ላይ ምን አይነት ሞኝ ናት አሉ። አገዘን ከ4 ሰዓት ጀምሮ እስከ ሌሊት 10 ሰዓት አገዘን። የኛም ሄደን መተኛት እንፈልጋለን። በቃ አንቺ ሂጂና ከስሱና እናንተ ተብሎ ሌላ ፖሊሶቹ መጡ ወሰዱ ወደ እስር ቤትና ኢንፍራድ ገባሁት። ከኢንፍራድ ማለት ነው ኮሮና ጊዜ ስለነበረ ቼክ ስለሚያረጉ ብዙ ሰዓት ኢንፍራድ ውስጥ ቆየሁት። ከዛም አለ ጥፋት ማለት ነው ሰው አጠፍቶ ምናምን አርጎ ነው እንደዚህ የሚቆዩ እኔ ቆየሁት። ከዛ ወደ አምለላም ገባሁ። ወደ አምለላሙ ሲወስዱኝ ኮሮና ፋስ ምናምን ሲጨርስ ወደ አምለላሙ ገባሁት። ሌላ ችግር ስለሌለ ፋይሌ ወላ አምለላም ሲገባ ደግሞ እሷ ጉዳይ እንትና ስለሆነች ያስፈራል። ወደ ሀገር ወረቀት አይዲ ስላለ ማለት ነው አይዲ ስላላት እቺ ልጅታ ይሄን እንደዚህ ስላላት የሆነ ነገር ከኖረር ተብሎ ዩኤን ከዋላ ገባ። ይሰማሻል ያቡ? አው ማሪ ይሰማኛል። በደንብ እየሰማሁሽ ነው። ከዛ ዩኤን ከዋላ ከገባ ማለት ዩኤን ደግሞ እንትና ኢንተርቪው ምናምን ተቀጠሩብኝ። በቀጠሮ ኢንተርቪው ያረኩ 1 አመት ጨረስኩ እስር ቤት ውስጥ። የሱ ጉዳይ ከሰስሹ ምን ተባለ? አመት ሙሉ ስትቆይ ምን ተባለ? አሁን ሌላ ነገር ገባ። ዩኤን ሰውዬው ወደ እስር ቤት ገብቷል። እኔ እሷ ጉዳይ መጠየቅ እንትና አይልም። ህግ እንደዚህ አይደለም እንዳሰብኩ አይደለም። አንቺ መጠየቃችን በቃ መንግስት ያዘው የሱ ጉዳይ። እሷ እስር ቤት ገብቷል። እሷ ተጣጣ ወስዳል። በቃ ታዲያ ለምንድን ነው የምትቆዩ አመት ሙሉ? የሱን ጉዳይ መንግስት ከሆነ ያዘው አንቺ ለምን ነፃ አልወጣሽም? ለምን አልተለቀቅሽም? እኔ ምን መላልኩም? ይሄ አይደ እየነከርኩ ነው አይደል? አይደ አሉ አይደ እንትና አይደ አለኝ። እንደም የቤሩት እንትና ራሱ አቆኛል። የቤሩት ሰፋሮች ራሱ አቆኛል። እና አይደ ስላላት ወደ ሀገር መግባት ምናምን ተጠራጥራለሽ አሉ። እኔም ደግሞ ከገባው እነሱ አይዲ ምን እንደሰራው ነግራለሁ። ያቡ ምን ውስጥ ገብቼ እንደወጣ ማለት ነው። ስለዚህ ፈሩና ዩኤን ትፈልጋለህ ሲሉኝ አው ፈልጋለሁ አልኩኝ። እሺ ከዛ በቃሽ እያሉኝ ነው። እና ከዛ እነዚህ ኢንተርቪው ላይ 1 አመት ቆይቻለሁ። ልጠይቅሽ አንቺ እኮ በጣም ስለምታረዝሚው ነው። እኔ ብጠይቅሽስ እስከቻልኩ አጭር አድርጌ እንደ ጸባይሽ እያወራሁት አለው እኮ ነገሩ በጣም ረጅም ነበር። እኔ ባግዝሽስ አግዝኝ እናቴ። እና እንደዚህ ነበር አመት ሙሉ ታስረሽ ከአመት በኋላ ከእስር ቤት ወጣሽ አይደል? ምን ተፈርዶልሽ ወጣሽ? በእንትና ቀጠሮ ተያዘበን ወጣ። ምንድነው እነዚህ በዩኤን ቀጠሮ ተይዞልሽ ወጣሽ ከእስር ቤት በአመትሽ። ኦኬ ለሁለተኛ ጊዜ እስር ቤት ገብቻለሁ አልሽ። ከእስር ቤት እንደወጣሽ ያለ መኖሪያ ፍቃድ ሰው ቤት መስራት ጀመርሽ አይደል? ኦኬ ቅድም እንዳልሽው እስር ቤት ውስጥ በተዋወቅሻለሁ አንተና አዲስ ከፊል አመጥቶ የዱሮ ከፊልም ተናዞር አርግቶ ነው አስወጡ። ስለዚህ ህጋዊ ሆነሽ ነው የወጣሽው ከእስር ቤት ስትወጪ? ህጋዊ ማለት ኮንትራት ሆነሽ ነው? ኮንትራት ነው። እሺ ኮንትራት ሆነሽ ሰው ቤት እየሰራሽ እስር ቤት በተዋወቅሻቸው ልጆች ነው ወደ አውሮፓ በባህር ለመጥፋት አስበሽ የነበረው? ብዙ ልጆች እንደዚህ ተያዙ ልጆች አይቻሉ። ብዙ እንትና እዚህ ተምሬ ወጣሁት። 1 አመት ማለት እስር ቤት ውስጥ ልክ እንደ ዩኒቨርሲቲ የተገባ ሰው ቆጠረ። የብዙ የተለያየ ታሪክ የሚገቡና እንደዚህ አይነት ሁኔታ የሚገቡ ብዙ ልጆች አሉና ለኔ ምንም አይደለም ባህር ማሄድ ማለት ነው። ትምህርት ያለ ማለት ልክ ትምህርት ያለው ሰው ነው። ኦኬ ከዛ ሲሄድ ምን መሰለሽ ስንሄድ እረፍት ወጣለሁ ብዬ ወጣሁት ከስራ ቦታ። በዛን ቀን እረፍት ሴትዮ እንኳን ደሞዝ የወር ደሞዝ ሰጣችኝ።
እና ቶሎ በልና ነገ ተመልሺ ብላ በአንድ አንዴ ነው የሚወጣ አድሬ ነው የሚገባ ወደ ስራ አደርሳን ሴትዮ ስትመለስ እኔ ደግሞ ወደ ጓደኞቼ ሄድኩኝ ጓደኞቼ ደግሞ ሲአዩኝ የኛ እየሄድን ነው ሲሉኝ እኔ ከነሱ ተከትዬ ሄድኩኝ ሄድሽ ወዴት በባህር ወደ ሌላ ሀገር ከቤይሩት መጀመሪያ የት ሄዳችሁ በእንትና እብሮስ የምትባል ከተማ እንትና አለች ከዛ ነው ተያዝን በስንት ሆናችሁ ነው የተነሳችሁት ለመንቀስ ብዙ ናችሁ ሌላችሁ አሉ ለዚህ ሀገር ዜጎቹም አሉ የተለያየ ሀገር አሉ ቤይሩቶቹም አሉ ከሀገራቸው እናንተ በህገ ወጥ መንገድ ይወጣሉ ከሀገራቸው እነሱም በዛ አለ ብዙ አለ አንድ መባላ የሁለት ወር ያዘ የሄደች ሴትዮ እንኳን አለች ኧረ ጉድ ነው እና እነሱ ሲያዙ ከእናንተ እኩል እስር ቤት ይገባሉ እነሱ ወዳኑ ለቀቁ በሆነ ነገር ይለቃሉ እነሱ ኦኬ ገርማል ከዛ እንትና ባህላ ማለት ነው ጥርሴ እንትና ማለት ወይ ስትያዙ በፖሊስና ሳይሳካ ሲቀር ደላለው $5,000 መለሰ እሷም እስር ቤት ገባው እሱም እስር ቤት ገባ ኦኬ ስለዚህ ብራችሁ ቀልጦ ቀረ አልተገናኘም እሷ ብር ስላለ ለምድም ስላለ በፊትም እንደዚህ ነገር ስለሚሰራ ሽሉቅ ብሎ ከእስር ቤት ወጥቶ ሄደ ኦኬ ስለዚህ እሱ ለነገሩ በጉቦም ይወጣል ችግር የለውም ግን አንቺ ለሁለተኛ ጊዜ ቤይሩት ላይ እስር ቤት የገባሽው በዚህ ምክንያት ነበር ማለት ነው በባህር ወደ አውሮፓ ለመጥፋት ለምን እንትና ጥርሴ እንትና ማተኛል ብሬሲ ማንድነው ይሄ ውሃ ላይ እንደዚህ ሲሄድ ጀልባ ማተኛልና አንድ ጥርስ እንደዚህ ብሎ ነበር ወደ ውስጥ ገብቶ ነበርና ጥርሴ ለዛ ነው ብዬ ብሬስ አሰራሁት እንጂ ጥርሴም ብዙ መጥፎ አይደለም ቆንጆ ጥርስ ነበር እልሻለሁ ስለዚህ አሁን ቤይሩት ላይ ተፈታሽ ፈቱሽ ድጋሚ በጣም ደግ ሀገር ነው ቤይሩት ማለት ነው ይፈታሉ በእንደዚህ አይነት እንደ ቤይሩት ሀገር የለም እንደ ቤይሩት ደግ ሰው የለም እንደ ቤይሩት ወላሂ ላዚም ቤይሩት እኮ መጥፎ ሰዎች የለም ማለት አይደለም መጥፎ ሴቶችም መጥፎ ሰውም አለ ማለት እንዴት ብሎ ካርገው ከሀገሪቱ አላባረሩሽም በእንደዚህ አይነት መንገድ የሚይዘውሽ እንዴት አስረው ፈቱሽ እኔ እሷ ነው ይሆልሽ ይሄ ነው እኮ እኔ ያልኩኝ ውሸት ነው በልኝ እሺ ብዙ ሰው ራሱ ግራ ገባው እንዴት ነው አንቺ እነሱ ራሱ እቺ ልጅቷን እንዴት አገሪቷን ዜጋው እንኳን የኛ ራሱ እንደዚህ አይነት ቦታ አልሰጣንም እስር ቤት ውስጥ እንዴት እንደሚከባከቡኝ ማለት ነው የሚታቁ ልጆች አሉ ካላችሁ ዲቡና ፌዴራል እሱንማ ኢትዮጵያ ውስጥ ፌዴራል ፖሊስ መሆንሽን ስላወቁ ነው የተንከባከቡሽ አይደል እንዴ አስወጡኝ እንኳን አምለላም ውስጥ ማለት ነው ስለ ፌዴራል አይገባም ይሄ አምለላም ውስጥ የሚፈረዱ ብዙ ነገር ነው ገባሽ ያኔ ግድ የለም ለሰው እንደዚህ ክብር ምናምን የለም ግን ያግዙኛል የደረሰብኝ ቦታ ያግዙኛል ምን እንጃ ፈጣሪ ስራ ነው አላህ ስራ ነው እኔ ደንቃለሁ በጣም ብር ሀብታም አይደለም እኔ አሁን በብር በህይወቴ ውስጥ ልውጥ ቢያጣ በሰው ክብር ያደረሱ የሚመለሱ ጉዳዮች በጣም የሚገርም በህይወቴ አላህ መስገን ጉዳዮች ናቸው እና በጣም አላህ በዚህ አልহামዱሊላህ ከተፈታሽ በኋላ አሁን ምን ማድረግ ጀመርሽ ማለት ድጋሚ ሰው ቤት መስራት ጀመርሽ ይወጥሽ ተስተካከለ ማም ሆንሽ ይሰራሉ እሺ በፊት ብዙ ይቃ ነበር ሲመለስ እንደዚህ ይቃይም ጠፍቶ ነበር ቤቴም መከራዩም ቤታችን እንትን ብለዋል ተከራይቷል ሲመለስ ሁሉ ነገር ገና አዲስ ሆነብኝ ይወት አዲስ ሆነብኝ ሄድሽ እንደ ኢትዮጵያ ከሁለተኛው እስር ቤት ከወጣሽ በኋላ ለሁለተኛ ጊዜ እስር ቤት ይሄ እየሰራ ነው አለው ኢትዮጵያ አልሄድሽም አልሄድኩም ኦኬ ስለዚህ በአጠቃላይ አሁን ስንት አመት ሆነሽ ማለት ነው ቤይሩት ላይ 2016 አውሮፓ መቆጣጠር አሁን ወደ 10 ቤት ወደ 10 አመት እየገባ ነው 10 አመት ሙሉ ኢትዮጵያ አረፍት ሄደሽ አታውቂም አላውቅም አይናፍቅሽም ሀገር ቤት አቡ ያኔ አሁን ብዙ ነገር እዚህ ለማውራት እንትን አልፈለኩም እንጂ አሁን ያኔ ኢንሻአላህ ፈጣሪ ካለ አሁን ብዙ ነገር እያስተካከሉኝ ነው እንደሚገባ ማለት ነው ወደ ሀገር ኢንሻአላህ ህጋዊ ለመሆን እየጣርሽ ነው የሆነ ነገር ከሀገር ውስጥ የሆነ ነገር ይኖራል ገባሽ ለዛ ነው አሁን አስተካክዬ ኢንሻአላህ አላህ ካለ ኢንሻአላህ አላህ ይርዳሽ አሜን ትዳር እስከ ሞት ያለችው ልጅ ናት አው ሄሪዬ ትዳር ጦርነት ነው ብላለች ለካ አሁን ገባኝ ለካ ወታደር ስለነበረች ነው ፌዴራል ስለነበረች ነው
አረ በቃኝ ሚሉ ሰዎች ይሄ ታሪክ አይገርማችሁም ወይ ምንድነው? አረ ታያቸው ማሬ ፌዴራልነትሽን በኔ ቤት አይደለም የምታሳዩ። ኮሜንታተሮች ሙሉ ነፃነት አላቸው የፈለጉትን የመኮመት እዚህ ቤት ኮሜንቱን ክፍት እስካረኩት ድረስ ማንም ሰው የፈለገውን የመኮመት መብት አለው። ቅድም ፌዴራል ስትይ ይቅርታ ከተራ ሰው ጋር ማወራ መስሎኝ ምናምን ብዬ በጣም ዝቅ ያልኩልሽ የለመንኩሽ ታሪክሽን እስክትጨርሺ ድረስ ነው። እስኪ ምን ቁም ነገር ይወጣዋል ታሪኳ? እስቲ ምን አስተማሪ ነገር ይኖረዋል? ሀቢባ ምንም አለቃ ብትጮትብሽም ፌዴራል ነኝ ምናምን ብትልሽም አክብረሽ እስከመጨረሻው አዳምጫት። ምናልባት ታሪኳ አሁን እኮ ሸቃላ ነኝ ምን ነገር ይኖረዋል ብዬ ነው ራሴን ያስራመት ሸቃላ ፌዴራል ትላላችሁ እንዴ? እኔ ራሴ ማየት እንኳን መንግስት ቢሆንም በራሴ ማየት እንደዚህ ምናምን አይወድም። እንኳን መንግስት ቢሆንም አላህ ከፍ ራሱ ማደርግ ሰው አይወድም። ታውቃላችሁ ፈጣሪ አይወድም። ለማንኛውም ከታሪክሽ የተማርነው ነገር ምንድነው? አንደኛ ለፍቅር የተከፈለ መስዋዕትነት፣ ለፍቅርሽ ብለሽ ላፈቀርሽው ሰው ብለሽ ኮሌጅ ትምህርትሽን አቋርጠሽ ለአረብ ሀገር መዳረግሽን። ሁለተኛ እሷ ነው የሚያማኝ እስካሁንም እኔ ብቻዬን ቁጭ ብዬ የሚለቀስ ምንድነው በዛን ቃል ባይቆረጥ ይላሉ። ሁለተኛ ደግሞ አሁን ጓደኞቼ ይሄ ልጅ ራሱ እኔ አፈቀርኩ ከኋላ ሄድኩ ልጅ ራሱ አየር ነው የሚነዳ። አሁን እሷ ወፍሮ አገብቶ አየር ነው የሚነዳው። አየር ነው የሚነዳ ታይላንድ ታዲያ አየር ነው የሚነዳው። እንትና ፕሌን ማለት ፈልጌ ነው አቡ አየር አልኩኝ እንዴ? አየር የሚነዳ አፍቃሪ ነበር። አየር ፕላን ነው የሚነዳ። አማርኛ እንትን አግዙኝና ማለት ነው። አየርን የሚያህል ነገር የሚነዳ ፍቅረኛ አመለጠ። ያንተበግባል ማይይቱ ጥሩ ነገር ይመኛለሁ። አሁንም ለሷ አየር የሚነዳ ጥላ ባጃጅ የሚነዳ ጋር ሄዳ ጥብቅ እና እሷ ገብቶ ለልጆቹ ወልዳለ። አሁን እኔ በፌስቡክ ያየ ለቅሳለሁ ብቻዬን ቁጭ ብዬ። አሁን ራሱ ጓደኞቼ ራሱ ሲአይ የኮሌጅ አግብቶ ወለደ ለልጆቹ ወልዳል። እና እሱን በፌስቡክ ያየች ታለቅሻለሽ? አዎ ለቅሳለሁ። ለምን ብቻዬ ሁሌ አረ በቃ እሱን እርሹ ብሎ ካርጊው አትዩ በኋላ ማሪ አዲስ ሰማሽ ወንድ ይመጣል። አንድ አየር ሚነዳ ቤት ሌላ አየር ሚነዳ አልሐምዱሊላህ። አሁን እኮ ብዙ ሰው ይጠይቀኛል። አሁን ራሱ ያን ሁኔታ ነው አየር ሚነዳ ወንድ ያለው እዚህ ምድር ላይ ብዙ ስለዚህ ፎሎ አርጉን እና ማለት ነው። ሌላ ነገር ደግሞ በተለይ የሚቃጠሉ ብቻዬን ቁጭ ብዬ አሁን ብቻ ነው ቢኖሩ። አሁን ለምን ከሰው ጋር አልተገባባም? ብዙ ይጨንቀኛል። እና ብቻዬን ቁጭ ብዬ ስለቀስ ያሳብ ጊዜ ምንድነው መሰላችሁ? በፌስቡክ ትምህርት ቤት አብሮን ጨረሰ ልጆች፣ በኮሌጅ አብሮን ትምህርት ቤት አቆረጠ ልጆች እና እንደውም በወታደርና በፖሊስነት አብሮን ተጀመረ ልጆች ሁሉ ያሉ በቲክቶክ ላይ እንደኔ በራሴ እንደብቄ ነው። እና ያው አይዞሽ ውዴ መልካም ስራ ይሁንልሽ። ብሬስሽ ብዙ አያወራሽም። በቃሽ ደከመን። በጣም እናመሰግናለን። ሌላ ጊዜ ደግሞ ድሉን እንደግመልሻለን። እኔ እየለቀስኩ እንኳን ይሰቃሉ እኮ። እናመሰግናለን ውዴ ቻው። እሺ ወዳችኋለሁ። እኛም እንወድሻለን። ቴንክ ዩ። ደስ የሚል ጊዜ ነበረ። በጣም እናመሰግናለን። እቺ ልጅ ማለት ትዳር አንዴ ካገባሁኝ ይሄ አሁን በደንብ ታሪኳን ስትነግረኝ በደንብ ተረዳኋት። ሀዊ ከታቸው እየሰማች ነው። በደንብ ተረዳኋት ስትነግረኝ። ለካ ትዳር ማለት ጦርነት ነው ያለችው ወታደር ስለነበረች ነው። ምክንያቱም ወታደር የነበረ ሰው ምንም ነገር ምሳሌ ሲሰጥ በጦርነት ነው ምሳሌ የሚሰጠው። ትዳር ማለት ጦርነት ነው፣ ወይ መሞት ነው ወይ መኖር ነው ብላለች። ስለዚህ እኔ ካገባው ወይ ሞታት ለው እንጂ አብረን እንሞታታለን እንጂ መፋታት የሚባል ነገር የለም ብላለች። ስለዚህ አሁን ተረዳኋት። ይሄው ትዳርም በዛ ላይ ትዳርም ስለጠረረባት አንድ ያኛው ምን ነበር ስራው እኔ እንጃ። አንድ ደግሞ አየር ሚነዳ አምልጧታል። ስለዚህ ሁለት ባሎች ስላመለጧት ያመለጣትን ባል ፌስቡክ ላይ እያየሽ ማግባቱን መውለዱን ስለምታለቅስ ትዳር በጣም በጣም ከባድ ነገር ሆኖ ትዳር ማግኘት ስላየችው ነው እንደዛ ያለችው። ሴቶችዬ ራሳችሁን አክብሩ፣ ራሳችሁን ውደዱ። ትዳር ቢሄድ ትዳር ይመጣል። ላንቺ የጻፈው ነገር ይሻግታል እንጂ ማንም አይበላውም። ላንቺ የተጻፈ እንጀራ ላንቺ የተባለ ትዳር ይሻግታል እንጂ ማንም አይበላውም። አንድ ወንድ ከሄደ ያንቺ አይደለም ማለት ነው። ያንቺ ቢሆን ፈጣሪ አያስኬደውም ነበር ማለት ነው። ስለዚህ ፕሊስ ለወንድ አትስገዱ። ፕሊስ እስከ ሞት አትታገሉ። እስከ ሞት አትታገሉ። ለህይወት ብቻ እስከ ሞት ታገሉ። ለመኖር ብቻ እስከ ሞት ታገሉ እንጂ
ትዳርን ለማዳን ብላችሁ ራሳችሁን አትጡ። ከማይወዳችሁ ከማያከብራችሁ ሰው ጋር በግድ ባለ ትዳር ናት ለመባል ራሳችሁን አትጡ። በጣም ያሳዝናል። አንድ ሰው የማገጠ እየሰደበሽ እየተፋብሽ ቤት ሲመጣ እየገላመጠሽ ስቲል ጎረቤት ጓደኛ ዘመድ ተፋታለች እንዳይልሽ ብቻ ቤት ውስጥ ደስታሽን አጥተሽ እያለቀሽ መኖር ትክክል አይደለም እህቴ። ለምን ህይወት እኮ አንዴ ናት። ለምን ሲባል እንዴ ተፋተሽ ሰላም ማግኘት እያለ ለምን ከማይፈልግሽ ሰው ጋር እንዴ ሂጂ ማለት ካፉ ማውጣት ከብዶት ቤት ሳይመጣ ውጪ እያደረ ሲመጣም ልብስ ለመቀየር እየመጣ እንደዚህ አይነት ትዳር የምትኖሩ እህቶቼ ለምን